ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። እስራኤል አዲስ የተመረጠውን የኢራን ወታደራዊ አዛዥን መግደሏን አስታወቀች። የሊባኖስ ጤና ሚኒስቴር በእስራኤል ጥቃት ወደ 400 የሚጠጉ ሰዎች ተገድለዋል አለ። 2 የእስራኤል ወታደሮች በደቡብ ሊባኖስ መገደላቸው ተሰምቷል። ኤምሬትስ በኢራን ለተሰነዘረባት 1400 ጥቃቶች ራሷን የመከላከል እርምጃ እየወሰደች መሆኗን ይፋ አድርጋለች። እስራኤል በኤስፋን የሚገኙ የኢራን ኤፍ-14 ተዋጊ ጀቶችን መደምሰሷንም ይፋ አድርጋለች። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። የሊባኖስ ጤና ሚኒስቴር በእስራኤል ጥቃት ወደ 400 የሚጠጉ ሰዎች ተገድለዋል አለ። የሊባኖስ ጤና ሚኒስቴር እስራኤል በአገሪቱ ላይ ጥቃት መፈጸም ከጀመረችበት ጊዜ አንስቶ ወደ 394 የሚጠጉ ሰዎች መገደላቸውን ገልጿል። የጤና ሚኒስቴሩ ሚኒስትር ዛሬ በሰጡት ጋዜጣዊ መግለጫ አሜሪካና እስራኤል ከኢራን ጋር የሚያደርጉትን ጦርነት ተከትሎ ሊባኖስ ኢላማ መሆኗን ገልጸው 83 ህጻናትና 42 ሴቶችን ጨምሮ 394 ሰዎች መገደላቸውን ተናግረዋል። ጤና ሚኒስትሩ አክለውም 9 የህይወት አድን ሰራተኞችም በጥቃቱ ከተገደሉት መካከል መሆናቸውን ገልጸዋል። የጤና ሚኒስትሩ ቅዳሜ ዕለት 294 ሰዎች መገደላቸውን ተናግረው የነበረ ሲሆን ከዚያ ወዲህ ቁጥሩ በከፍተኛ ሁኔታ ጨምሯል። 2 የእስራኤል ወታደሮች በደቡብ ሊባኖስ መገደላቸው ተሰማ። ባለፈው ሳምንት በእስራኤልና በሂዝቦላ መካከል ዳግም ባገረሸው ግጭትና እስራኤል በሊባኖስ ላይ የአየር ጥቃቷን ካጠናከረች ወዲህ ለመጀመሪያ ጊዜ 2 ወታደሮቿ በደቡብ ሊባኖስ መገደላቸውን የእስራኤል መከላከያ ሰራዊት ዛሬ ይፋ አድርጓል። መከላከያ ሰራዊቱ ስለ ግድያው ዝርዝር ሁኔታ እስካሁን የሰጠው ተጨማሪ መረጃ የለም። በአሜሪካና በእስራኤል ጥምር ጦር በኢራን ላይ ከተፈጸመው ወታደራዊ ዘመቻ በኋላ በእስራኤልና በሂዝቦላ መካከል ያለው ውጥረት እየተባባሰ መጥቶ በእስራኤልና በሊባኖስ ድንበር አካባቢ ግጭቱ ቀጥሏል። አሜሪካና እስራኤል በኢራን ላይ የሚፈጽሙትን ጥቃት የቀጠሉ ሲሆን ለመጀመሪያ ጊዜ በቴህራን የሚገኙ የነዳጅ ማከማቻ ዲፖዎችንና የማጣሪያ ተቋማትን ደብድበዋል። የኢራን ሰው አልባ አውሮፕላኖች በባህሬን በሚገኝ የጨው ውሃን ወደ ንጹህ ውሃ የሚቀይር ፋብሪካ ላይ ጥቃት መፈጸሙን የሀገሪቱ የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። ይህ ጥቃት የተፈጸመው አሜሪካ በደቡብ ኢራን ቃሽም ደሴት በሚገኝ ተመሳሳይ ፋብሪካ ላይ ቦምብ መጣሏን ተከትሎ መሆኑ ተሰምቷል። የኢራንን ቀጣይ ጠቅላይ መሪ የሚመርጠው የሃይማኖት አባቶች ጉባኤ በአብዛኛው አባላት ስምምነት ላይ መድረሱን የጉባኤው አባል ገልጸዋል። የባህረ ሰላጤው ሀገራት ሁኔታን ስንመለከት ኩዌት፣ ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ተጨማሪ የኢራን ጥቃቶች እንደደረሰባቸው ሪፖርት አድርገዋል። ይህ የሆነው የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ጥቃቶቹ ከግዛታቸው የማይነሱ ከሆነ ጥቃቱን እንደሚያቆሙ ቃል ገብተው ይቅርታ በጠየቁ ማግስት መሆኑን ጉዳዩን አነጋጋሪ አድርጎታል። በቤሩት በሚገኝ አንድ ሆቴል ላይ እስራኤል በፈጸመችው የአየር ጥቃት ቢያንስ 4 ሰዎች መገደላቸውም ተዘግቧል። ኤምሬትስ በኢራን ለተሰነዘረባት 1400 ጥቃቶች ራሷን የመከላከል እርምጃ እየወሰደች መሆኗን ይፋ አደረገች። የተባበሩት አረብ ኤምሬትስ በኢራን በኩል የተሰነዘረባትን መጠነ ሰፊ የባላስቲክ ሚሳኤልና የሰው አልባ አውሮፕላን ጥቃት ተከትሎ ራሷን የመከላከል እርምጃ እየወሰደች መሆኑን ገልጻለች። የሀገሪቱ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ከ1400 በላይ ሚሳኤሎችና ድሮኖች በመሰረተ ልማቶችና በሲቪል መኖሪያዎች ላይ መተኮሳቸውን አስታውቋል። በጥቃቱ ምክንያት የደረሰው የህይወት መጥፋትና ጉዳት መጠን ግን
በዝርዝር አልተገለጸም። ሚኒስቴሩ ድርጊቱን ጭካኔ የተሞላበትና ምንም ምክንያት የሌለው ሲል የገለጸው ሲሆን ይህም ዓለም አቀፍ ሕግጋትንና የተባበሩት መንግስታት ድርጅት ቻርተርን የጣሰ እንዲሁም የኤምሬትስን ሉዓላዊነትና የግዛት አንድነትን የደፈረ ነው ብሏል። ኤምሬትስ ግጭቱ እንዲባባስ ወይም ሰፊ ጦርነት ውስጥ መግባት እንደማትፈልግ ብትገልጽም ሉዓላዊነቷን ለመጠበቅ ግን አስፈላጊ የሆኑ እርምጃዎችን ሁሉ የመውሰድ መብቷ የተጠበቀ መሆኑን አረጋግጣለች። እስራኤል በኤስፋሃን የሚገኙ የኢራን ኤፍ-16 ተዋጊ ጀቶችን ደመሰሰች። ባለፉት 24 ሰዓታት ውስጥ ከ400 በላይ ኢላማዎች ተመቷልም ተብሏል። የእስራኤል መከላከያ ሰራዊት አይዲኤፍ ባለፉት 24 ሰዓታት ውስጥ በመላው ኢራን ከ400 በላይ ኢላማዎች ላይ ጥቃት መሰንዘሩን ዛሬ የሰራዊቱ ቃል አቀባይ ገልጸዋል። ከተደመሰሱት ኢላማዎች መካከል በርካታ የኢራን ኤፍ-14 ተዋጊ ጀቶች እንዲሁም በእስራኤል አውሮፕላኖች ላይ ስጋት የነበሩ የራዳር መፈለጊያና የአየር መከላከያ ስርዓቶች ይገኙበታል ተብሏል። እነዚህ ተዋጊ ጀቶች የተመቱት በኤስፋን አውሮፕላን ማረፊያ ሲሆን ቦታው እስራኤል ቀደም ሲል ጋዳር የተባሉ የባላስቲክ ሚሳኤሎችንና ማስወንጨፊያዎቻቸውን የደመሰሰችበት ከተማ ነው። በተጨማሪም ባለፈው አርብ በቴህራን መህራባድ አውሮፕላን ማረፊያ በተሰነዘረ ጥቃት 16 የኢራን ቁድስ ኃይል አውሮፕላኖች መውደማቸው ተገልጿል። ኢራን በአሜሪካ የተሰሩ 79 ኤፍ-14 ጀቶችን በ1976 በዘመነ ሻህ አግኝታ የነበረ ሲሆን ከ1979 አብዮት በኋላ በኢስላማዊቷ ሪፐብሊክ እጅ ገብተዋል። የአሜሪካ ባህር ኃይል እነዚህን ጀቶች እንደ አውሮፓውያን አቆጣጠር በ2006 ከጥቅም ውጭ አድርጎ በኤፍ-18 ተክቷቸዋል። በአሁኑ ሰዓት እነዚህን ባለ ሁለት ሞተር ተዋጊ ጀቶች በስራ ላይ የምታውል ብቸኛዋ ሀገር ኢራን ብቻ ነች። ቀጣዩን የኢራን ጠቅላይ መሪ ለመሰየም እየመከረ ያለው የኢራን እስላማዊ ሪፐብሊክ ከፍተኛ የሊቃውንት ጉባኤ ከስምምነት ላይ መድረሱ ተነገረም። ጉባኤው የመጨረሻውን ውሳኔ ለማሳለፍ የጋራ አቋም ላይ መድረሱ አንድ አባሉ ሲናገሩ፣ እስራኤል ደግሞ መራጮችንና ተመራጩን ኢላማ ማድረጓን እንደምትቀጥል ይፋ አድርጋለች። መሐመድ መህዲ ሚር ባጌሪ ለኢራን ዜና አገልግሎት እንደተናገሩት ጽኑና የጋራ ስምምነት ላይ ተደርሷል በማለት አንዳንድ መቋጫ የሚሹ ነገሮች ብቻ መቅረታቸውን አመልክቷል። የሊቃውንቱ ጉባኤ ትኩረት ሰጥቶ ያለማቋረጥ የሚጠበቅበትን እያከናወነ መሆኑን ጠቅሰው ነገር ግን በዚህ አስቸጋሪ ሁኔታ ውስጥ እንቅፋቶች አሉ። ለዚህም ስራዎች በጥንቃቄ ተሰርተው በመግባባት ለታሪክ እንዲቀመጡ ይደረጋልም ብለዋል። እስካሁን ባለው ሂደት ግልጽና አስተማማኝ የጋራ የሀሳብ አንድነት ላይ ተደርሷል ያሉት የጉባኤው አባል እንቅፋቶች ያሏቸው ጉዳዮችም በፍጥነት እንደሚወገዱ ተስፋቸውን ገልጸዋል። የኢራን ከፍተኛ ሊቃውንት ቀጣዩን መሪ ለመምረጥ የሚያከናውኑትን ተግባር በቅርበት እየተከታተለ መሆኑን የገለጸችው እስራኤል ደግሞ የአያቶላህ አሊ ኻሜኒን የሚተካውን መሪ ማደኗን እንደምትቀጥል አስጠንቅቃለች። የእስራኤል ጦር በፋርስ ቋንቋ የኢራን ብሔራዊ ቋንቋ በኤክስ ላይ ባሰፈረው ጽሑፍ ለአስርታት ተሰብስቦ የማያውቀው የኢራን የሊቃውንት ጉባኤ በቆም ከተማ ውስጥ በቅርቡ ስብሰባውን ያደርጋል። ልንነግራቸው የምንፈልገው ጠቅላይ መሪውን ለመተካት የሚፈለገውንና ተተኪውን ለመሰየም የሚጥሩትን ሰዎች በሙሉ እስራኤል ማደኗን ትቀጥላለች ብለዋል። ተተኪውን መሪ ለመምረጥ በሚደረገው ስብሰባ የሚሳተፉትን በሙሉ ኢላማ ከማድረግ ወደኋላ እንደማንል ልናስጠነቅቃችሁ እንፈልጋለን። ይህ ማስጠንቀቂያ ነው በማለት የሚመረጠውን መሪ ብቻ ሳይሆን በምርጫው የሚሳተፉትን ከማጥቃት ወደ ኋላ እንደማትል እስራኤል አስታውቃለች። ባለፈው ሳምንት ቅዳሜ እስራኤልና አሜሪካ በኢራን ላይ ጥቃት በጀመሩ በመጀመሪያው ሰዓት ላይ ነበር የአገሪቱ ጠቅላይ መሪ አያቶላህ አሊ ኻሜኒና ሌሎች ከፍተኛ ባለስልጣናት የተገደሉት። እስራኤል አዲስ የተመረጠውን የኢራን ወታደራዊ አዛዥን መግደሏን አስታወቀች። የእስራኤል መከላከያ ሚኒስትር ዛሬ በሰጠው መግለጫ በቅርቡ የተመረጡትን የኢራን ወታደራዊ አዛዥ መግደሉን ገልጿል። ሚኒስትሩ እስራኤል ካትዝ እንዳሉት የተገደሉት የኢራን ጠቅላይ መሪ ወታደራዊ ቢሮ ኃላፊ የሆኑት አቡ ቃሲም ባባይን ናቸው። እንደ መግለጫው እኚህ ኃላፊ ይህ እርምጃ የተወሰደባቸው በተሾሙ በጥቂት ቀናት ውስጥ ነው። ከሳቸው በፊት የዚህ ቢሮ ኃላፊ የነበሩት ግለሰብ ባለፈው ቅዳሜ ከበርካታ ወታደራዊ አዛዦች ጋር መገደላቸው ይታወሳል። የእስራኤል መከላከያ ሚኒስትሩ በዛሬ መግለጫቸው የባባይን ግድያ ትልቅ ስኬት መሆኑን ገልጸው በቀጣይነትም በኢራን ወታደራዊ እንቅስቃሴ ውስጥ ተሳትፎ ያላቸውን ኢላማ ያደረገ ጥቃት እንደሚፈጽሙ ማስታወቃቸውን
i24 ዘግቧል። በአጭር ጊዜ ውስጥ ብዙ ቤቶችን በማስረከብ ብዙዎችን የቤት ባለቤት ያደርገው ቴምር ሪል ስቴት በአዋሬ ሳር ቤት ፒያሳ ጋርመንት ላይ አሁን ደግሞ እነሆ በጉጉት ሲጠበቅ የነበረው በዲፕሎማት መንደር አፍሪካ ህብረት ፊት ለፊት በመሃል ቡልጋሪያ ኮምፓውንድ አፓርትመንት ለሽያጭ አቅርበንልዎታል። ከባለ 1 እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን በተመጣጣኝ ዋጋ ከ15 እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተንላቸዋል። እነዚህ ቤቶች ሲገዙ የሚያገኙት ጥቅም ደህንነቱ የጠበቀ የመኖሪያ ስፍራ፣ ገዝቶ ቢያከራዩት ከፍተኛ የዶላር ክራይ የሚያገኙበት፣ በአቅራቢያው ሆስፒታል፣ ትምህርት ቤቶች፣ የእምነት ተቋማት፣ የንግድ ሱቆችና መዝናኛ ቦታዎች ይገኙበታል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ እኛ ጋር ማስረከብ ከግዴታ በላይ ክብራችንና ኩራታችን ነው። ቴምር ፕሮፐርቲስ ይደውሉልን። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።